ጾምን መጾም ከካንሰር፣ ከደም ግፊት፣ ከስኳር እንደሚከላከል ታውቃላችሁ? አዎ፣ ብዙዎቻችሁ ጾምን ከመንፈሳዊ ፖይንት ኦፍ ቪው ብቻ ነው የምታዩት። እውነት ነው። ጾም የምንጾምበት ዋናው ዓላማ መንፈሳዊ ግብ ሲሆን እንደ ተጨማሪ ነገር ደግሞ ስጋዊ ጥቅሞች አሉት። ታዲያ እነዚህ ስጋዊ ጥቅሞች የትኞቹ ናቸው? በዝርዝር በዛሬ ቪዲዮ እናያለን። ጾም ለአካላችን የሚሰጠው 5 የጤና ዝርዝሮችን ነግራችኋለሁ። በዛሬ ቪዲዮ ሰውነታችን እንዴት ለካንሰር ተጋላጭ እንደሚሆን፣ እንዴት ለአላስፈላጊ ውፍረትና ለስኳር ህመም እንዴት ተጋላጭ እንደሚሆን ሰፋ ዝርዝር አድርጌ ነግራችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ይህ ቪዲዮ ለብዙ ሰዎች ያስፈልጋልና ለብዙ ሰዎች እንዲደርስ አልጎሪዝሙ እንዲጨምር ላይክ ማድረግ አትርሱ። እንዲሁም ቪዲዮውን እስከ መጨረሻው ተመልከቱት። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ደግሞ ከታች ኮሜንት ላይ አስፍሩልን። በነገራችን ላይ ዛሬም ነግራችሁ እነዚህ 5 የጤና ጥቅሞች በተለይ ደግሞ 4ኛውና 5ኛው ብዙዎቻችሁ የማታውቁት ወይም የማትገምቱት አይነት ነገር ነው። ቪዲዮውን እስከ መጨረሻው ተመልከቱት። ወደ ዋናው ርዕሳችን ከመግባታችን በፊት ለመላው የክርስትና እምነት ተከታዮች እንኳን ለዐቢይ ጾም በሰላም አደረሳችሁ። ለመላው የእስልምና እምነት ተከታዮች እንኳን ለረመዳን ጾም በሰላም አደረሳችሁ። ጾሙ የበረከት የሰላም እንዲያደርግልን ከልብ እንመኛለን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባለው የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ 7 ሰዓት ላይ አዳዲስ መረጃዎችን እንለቅበት፣ ለወላጆች የምናስተምርበት፣ የህፃናትን አስተዳደግ፣ ጤንነት፣ አመጋገብ የመሳሰሉትን የምንመካከርበት የምንማማርበት ዩቲዩብ ቻናላችን ነው። እናንተም ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ ተጋብዛችኋል። እንግዲህ አሁን የጾም ወቅት እንደመሆኑ መጠን ብዙዎቻችን መንፈሳዊ ዓላማ ይዘን እንጾማለን፣ እንጸልያለን። ይህ በጣም የተቀደሰ ሐሳብ ነገር ነው። ይህን ስናደርግ ደግሞ አካላችን የሚያገኘው ስጋዊ ጥቅሞች፣ መንፈሳዊ ጥቅሞች እንዳሉ ሆነው እነዚህ ስጋዊ የሚባሉ 5 ጥቅሞችን በዝርዝር እናያለን። የመጀመሪያውና ብዙ ሰው የማያውቀው ነገር ጾም ከካንሰር እንደሚከላከል ነው። በነገራችን ላይ ሰውነታችን 2 አይነት የኢነርጂ ሶርስ አለው። አንደኛው ኢነርጂ ሶርስ ግሉኮስ ይባላል። ግሉኮስ ማለት እያንዳንዱ ምግብ ከተመገብን በኋላ ተፈጭቶ የመጨረሻው ቅንጣት ግሉኮስ ትባላለች። ያቺ ቅንጣት ነች ወደ ኢነርጂ የምትቀየረው። ሰውነታችን ወይም ሴሎቻችን በመጠቀም ኢነርጂ ወይም ጉልበት ያገኛሉ። ጉልበት ከሌለ መስራት መንቀሳቀስ አንችልም፣ መኖርም አንችልም ማለት ነው። ስለዚህ የመጀመሪያው ፊውል ኦፕሽናችን የግሉኮስ ሲሆን ሁለተኛው ፊውል ኦፕሽናችን ደግሞ ኬቶን ቦዲስ ይባላሉ። ኬቶን ቦዲስ ማለት ሰውነታችን ጾም ላይ ሲሆን እንደ አማራጭ የሚጠቀምበት የኢነርጂ ኬሚካሎች ማለት ነው። አንድ ሰው በአማካኝ መጀመሪያ ከተመገበበት 12 ሰዓት ሲጾም፣ ያ ማለት ለምሳሌ ሌትስ ሴይ 4 ሰዓት ላይ ምሽት 4 ሰዓት ላይ እራታችን ከበላን፣ 4 ሰዓት አይመከርም እራት መብላት ለካልኩሌሽን እንዲመቻችሁ ነው። 4 ሰዓት ላይ እራት ከበላን እስከ ጠዋቱ 12 ሰዓት ድረስ 8 ሰዓት አለ። ከዛ በተጨማሪ 4 ሰዓት፣ 5 ሰዓት፣ 6 ሰዓት ስንጾም ኬቶን ቦዲስ እየጨመሩ ይሄዳሉ። ይህ አማራጭ የኃይል ምንጭ ኬቶን ይባላሉ። አሁን ወደ ካንሰር ስንመጣ የካንሰር ሴሎች በባህሪያቸው በጣም ፈጣን የሆኑ ቶሎ የሚያድጉ ከፍተኛ የሆነ የግሉኮስ አፕቴክ ያላቸው ወይም ግሉኮስ በጣም የሚፈልጉ ናቸው እና አዳፕት ማድረግ አይችሉም። ልክ ስንጾምባቸው ያንን ግሉኮስ ያጡታል። የሚያገኙት ምንድነው? ኬቶን ቦዲስ ነው። ኬቶን ቦዲስ ወይም ፋቲ አሲድ የምንላቸው ደግሞ አማራጭ የኃይል ምንጮቻችን ለሰውነት ኖርማል ሴሎቻችን እንደ ጉልበት ሲጠቅሙን፣ ለካንሰር ሴሎች ግን እንደ ምግብ አያገለግሉም። ስለዚህ የካንሰር ሴሎች እየሟሸሹ ሊሞቱ ይችላሉ። ያ ማለት ግን ሁሉም አይነት ካንሰር በጾም እንከላከላለን ማለት አይደለም። ግን አብዛኞቹ የካንሰር ሴሎች ኬቶን ቦዲስ የምንላቸውን የአማራጭ የኃይል ምንጫችንን አይጠቀሙም። ስለዚህ አሁን ባሉ ጥናቶች መሰረት ብዙ ኦንኮሎጂስቶች፣ ብዙ ሳይንቲስቶች ጾምን ወይም ደግሞ ኬቶጄኒክ ዳይት የምንለው ኬቶን ያላቸው ምግቦችን ከኬሞቴራፒ ጋር አንድ ላይ አጣምረው ሲሰጡ የተሻለ ለውጥ እያሳዩ ይገኛሉ። ስለዚህ አንደኛው የጾም ጥቅም የሜታቦሊክ ስዊችን ያመጣል። ያ ማለት ከግሉኮስ ወደ ኬቶን ቦዲ ሽፍት እንድናደርግ ያደርጋል። ያ ኬቶን ቦዲ ደግሞ ፋቲ አሲዶች ናቸው ምናንቀሳቀሳቸው። ለምሳሌ ከቦርጫችን አካባቢ አላስፈላጊ ፋቶች ይንቀሳቀሱና ጉልበት ይሆኑናል። ከጉበታችን ከሰባችን እያንቀሳቀስን እንጠቀማለን። ስለዚህ አላስፈላጊ ውፍረት ካለብን ኪሎአችንንም አብሮ ይቀንሳል ማለት ነው። ኪሎ ቀነሰ ማለት የሰውነት ሜታቦሊዝማችን እየተስተካከለ ይመጣል። ኪሎአችን እየጨመረ እየተለጠጠ በሄደ ቁጥር ግን የሜታቦሊዝማችን ወይም የውስጣዊ አካላችን እየተረበሸ ነው የሚሄደው። ያንን ለመከላከል መፍትሄው ደግሞ መጾም ነው። ስለዚህ እስከ ስንት ሰዓት መጾም አለብን የሚለው ነገር እሱን አነግራችሁ። ይህ ከራሳችሁ ጋር ተመካክራችሁ የምትወስኑት ነገር ነው። ሆኖም ግን ቢያንስ እስከ 5 ሰዓት እስከ 6 ሰዓት መጾም ከጀመርን በኋላ ኬቶን ቦዲስ የሚባለው ነገር እየጨመረ ስለሚሄድ ሰውነታችን ግሉኮስን ይተውና ኬቶን ቦዲስ መጠቀም ይችላል። ስለዚህ ሰውነታችን ራሱ ማደስ ይጀምራል ማለት ነው። ሁለተኛው የጾም ጥቅም ደግሞ አውቶፋጂ የሚባለውን የሰውነታችን ሜካኒዝም አክቲቬት ያደርጋል። ያ ማለት መሰላችሁ አላስፈላጊ ዳሜጅ የሆኑ ሴሎች መቀየር ይጀምራሉ ወይም ደግሞ መሞት ይጀምራሉ። አስፈላጊና ጠንካራ የሆኑት ሜንቴንድ ይሆናሉ። አላስፈላጊ የሆኑ ነገሮች ደግሞ ይወገዳሉ። ይህ አውቶፋጂ ይባላል።
ፋቶ ማለት የራስ ማለት ነው። ፋጂ ማለት መብላት ማለት ይህ ላቲን ተርም ነው። ያ ማለት የራስን ሴሎች ራስ መብላት ወይም ደግሞ አላስፈላጊ ሴሎችን ማስወገድ ማለት ነው። ይህም የሚከሰተው ኢንሱሊን ግሮስ ፋክተር 1 የሚባል አንድ ኬሚካል ስንጾም የሚመነጭ አለ። ይህ ኬሚካል አላስፈላጊ ሴሎች እንዲወገዱ፣ ጠቃሚ ሴሎች ደግሞ እንዲበረቱ እንዲጠነክሩ ይረዳቸዋል። ከዚህ በተጨማሪ ደግሞ ስንጾም ከሰውነታችን ፍሪ ራዲካልስ የምንላቸው ነገር ያስወግድልናል። በነገራችን ላይ ፍሪ ራዲካልስ የምንላቸው ኬሚካሎች ሲሆኑ የሴሎች ተረፈ ምርት ማለት ነው። አንድ ሴል ምግቡን ከበላ ከተጠቀመ በኋላ ኬሚካሎች ብዙ ኤንዛይሞቹን ከተጠቀመ በኋላ ተረፈ ምርቶች አሉት። እነዛ ተረፈ ምርቶች ልክ እንደ ጭስ ማለት ነው። አንድ መኪና ፊውል ከተጠቀመ በኋላ ተረፈ ምርት አለው። ያ ተረፈ ምርት መወገድ አለበት። የሚወገዱት ፍሪ ራዲካልስ ይባላሉ። ፍሪ ራዲካልስ ካልተወገዱ በረጅም ጊዜ ሂደት ካንሰር ማምጣት ይችላሉ። አእምሯችን በጣም ሊያስቆጡ ይችላሉ። እርጅናም ሊያመጣ ይችላል። እርጅና ስንል ከአእምሮ እርጅና አልዛይመርስ ጀምሮ ፓርኪንሰንስ ዲዚዝ እንዲሁም ሌሎችን ሊከሰቱ ይችላሉ። ወደ ሶስተኛው የጤና ጥቅም ከማለፋችን በፊት ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ ነው 1 ዓመት አልፎታል። በዚህ ክሊኒክ የውስጣዊ ምርመራዎች በተለይ ስኳር፣ ደም ግፊትን፣ የጉበትን፣ የኩላሊትን እንዲሁም ሆርሞኖች ቫይታሚን ዲ፣ ታይሮይድ ሆርሞኖችን ምርመሮች ማድረግ ከፈለጋችሁ እንዲሁም የአልትራሳውንድ ምርመራ ማድረግ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ምርመራ ማድረግ መታከም ትችላላችሁ። ሶስተኛው ስንጾም የምንጠቀማቸው የሚመከሩ ምግቦች አብዛኛው ጊዜ አትክልቶችና ፍራፍሬዎች ናቸው። አትክልትና ፍራፍሬዎች ደግሞ ከፍተኛ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ እና ግሉታታይን የሚባሉ አንቲኦክሲዳንቶች አሉት። አንቲኦክሲዳንት ማለት ቅድም የነገርኳችሁን አላስፈላጊ ተረፈ ምርቶች የሚያስወግዱ ወይም ይዘው የሚያስወጡ ማለት ነው። ስለዚህ ፍሪ ራዲካል ሰውነታችን ውስጥ ቢውልድ እንዳያደርግ፣ አላስፈላጊ ኬሚካሎች ሰውነታችን ቢውልድ እንዳያደርጉ እነዚህ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ እና ግሉታታይን የሚባል ሰውነታችን ዲቶክሲፋይ ያደርጋሉ ወይም ያነጻሉ። ሰውነታችን ሲነጻ የክሮኒክ ኢንፍላሜሽን መጠን ይቀንሳል። ክሮኒክ ኢንፍላሜሽን ማለት ረጅም ጊዜ የሚቆይ መቆጣት ማለት ነው። ሰውነት ወይም ማንኛውም ሰውነት አንጀታችንም ይሆን አይምሯችንም ይሆን የትኛውም የሰውነታችን አካል ረጅም ሰዓት ክሮኒክ ኢንፍላሜሽን ካለው ለካንሰር ተጋላጭ ነው የሚሆነው። ይህንን ክሮኒክ ኢንፍላሜሽን ወይም ረጅም ጊዜ የቆየ መቆጣት ደግሞ ለመቆጣጠር እነዚህ አሁን የጠቀስኩላችሁ ቫይታሚኖች እና ግሉታታይን በጣም መሰረታዊ የሚባል የምግብ አይነት ነው። ስለዚህ በተቻለ መጠን በጾም ወቅት ፍራፍሬዎችን፣ አትክልቶችን ብትጠቀሙ መክራችኋለሁ። ቴምርም በጣም ጥሩ ነው። ከዛ በተጨማሪ ደግሞ የማያስፈልጉ ምግቦች አሉ። በጾም ወቅት በፍጹም መጠቀም የሌለብን 5 ምግቦች ብዬ ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበር። ያን ቪዲዮ ካላያችሁት ወደ ኋላ ተመልሳችሁ ማየት ትችላላችሁ። ያን ቪዲዮ ለማየት ከታች የብሩኪድስ ሎጎ አለ። ያን ሎጎ በመጫን ወደ ዋናው ዩቲዩብ ቻናላችን በመግባት ቪዲዮስ የሚለውን ተጫኑት። የዛኔ ሙሉ ዝርዝር ቪዲዮችን ያወጣል። ከ250 በላይ ሙሉ ቪዲዮዎች አሉን። ከነዛ ውስጥ ባለፈው የሰራሁላችሁ በጾም ወቅት መጠቀም የሌለብን ምግቦች የሚላል እሱ እንድታዩ ተጋብዛችኋለሁ። አራተኛው ጥቅም ደግሞ ሰውነታችን ከስኳር ህመም ነፃ ይሆናል። ስንጾም ከስኳር ነፃ እንሆናለን። እንዴት ነው ነፃ የምንሆነው? ይህን ለመረዳት መጀመሪያ ሰውነታችን ምን አይነት ኢነርጂ ይጠቀማል የሚለው ማወቅ አለባችሁ። ቅድም እንደነገርኳችሁ ሰውነታችን የሚጠቀመው የኃይል ሶርስ 2 አይነት ነው፣ ኬቶን ቦዲስ እና ግሉኮስ። ስለዚህ ምግብ 10 የምንበላ ከሆነ ቶሎ ቶሎ የምንመገብ ከሆነ ግሉኮስ ቶሎ ይመነጫል። የዛኔ ኢንሱሊንም ያን ግሉኮስ ለመቀነስ ወደ ሰውነታችን እንዲገባ ለማድረግ ኢንሱሊን ቶሎ ይመነጫል። ኢንሱሊን ዋና ስራው ግሉኮስን መጥቶ ወደ ሴሎች ማስገባት ሲሆን የሚመጣው ከየት ነው? ከደም ስር ውስጥ ወይም ከደም ውስጥ ወጥቶ ወደ ሴሎች እንዲገባ ማድረግ ነው የኢንሱሊን ስራው። ሆኖም ግን አሁንም ኢንሱሊን የሚመነጭ ከሆነ ያ ማለት ቶሎ የምንበላ ከሆነና ቶሎ ኢንሱሊን የሚመነጭ ከሆነ ሴሎቻችን መገገም ይጀምራሉ። ይህ ኢንሱሊን ሬዚስታንስ ይባላል። ሰውነታችን ለኢንሱሊን የሚመጣው ፊድባክ ዝቅተኛ ይሆናል። ያ ማለት ሹገርን ወደ ሴሎች ማስገባት ያቅተዋል። የዛኔ ምን ይከሰታል? የስኳር ህመም ይከሰታል ማለት ነው። ስኳር ህመም እንደምታውቁት ግሉኮስ የሚባለው ንጥረ ነገር ከመጠን በላይ ሲያልፍ ወይም ደም ውስጥ ሲቆይ እሱ የስኳር ህመም ይባላል። በነገራችን ላይ ጾም የሚከላከለው የስኳር ህመም አይነት ታይፕ 2 የሚባለው እንጂ ታይፕ 1ን አይከላከልም። ታይፕ 1 ወይም አይነት 1 የሚባለው ብዙ ጊዜ ከጄኔቲክ ወይም ከሴሎች መቀየር ጋርና ኢንሱሊን ፕሮዲዩስ ካለማድረግ ወይም ቆሽት ከምንለው ነገር ጋር የተገናኘ ሲሆን ይሄ ኢንትሪንሲካሊ የቆሽት ሴሎች ሲደክሙ የሚከሰት ነገር ነው። ስለዚህ ኢንሱሊን የሚያመርቱ ቤታ ሴሎች ከደከሙ ወይም የቆሽት ሴሎች ከደከሙ ኢንሱሊን አይመረትም። ኢንሱሊን ካልተመረተም ስኳር ሊከሰት ይችላል። ለምን? ስኳርን ወደ ውስጥ የሚያስገባው የኢንሱሊን ስራ ስለሆነ። ሁለተኛው ታይፕ 2 የሚባለው የስኳር አይነት ግን ጾም የሚከላከልልን ማለት ነው። እሱ በአብዛኛው የሚከሰተው በኢንሱሊን ሬዚስታንስ ነው። ያ ማለት ሴሎቻችን ሲገግሙ ማለት ነው። መገገም ማለት ሴሎቻችን ለኢንሱሊን የሚሰጣቸው ወይም ኢንሱሊን ተጠቀሙ ተብሎ ሲሰጣቸው ኢንሱሊን መጠቀም ያቅታቸዋል። ኢንሱሊን ካልተጠቀሙ ደግሞ ሹገር ሌቭል እየተለጠጠ ይሄዳል። የዛኔ ታይፕ 2 ዳያቤቲስ ሜሊተስ ይባላል ወይም አይነት 2 የስኳር ህመም ይባላል። ስለዚህ ባጭሩ አይነት 2 የስኳር ህመምን ለመከላከል መጾም ይኖርብናል። በነገራችን ላይ ብዙዎቻችን ጾም መንፈሳዊ ዓላማ ይዘን ሲሆን እነዚህ አሁን ነገራችሁ ነገሮች እንደ ዳረጎት እንደ ተጨማሪ ነገሮች ናቸውና ኢቭን ከጾም ወቅትም በኋላ ጾም በሌለበት ወቅት ራሱ እልፍ እያልን ብንጾም እነዚህ ጥቅሞችን ማግኘት እንችላለን። አምስተኛውና ብዙዎቻችሁ የማታውቁት ደግሞ የአእምሮ ብቃትን ይጨምራል። የአእምሮ ብቃት በተለይ ደግሞ ቅድም እንዳልኳችሁ ኬቶን ቦዲስ የምንላቸው ንጥረ ነገሮች ለአእምሯችን ማንቂያ ይሆናሉ። አእምሯችን ንቁ ሆኖ እንዲቆይ ያደርጋሉ እና ሹገር በከፍተኛ መጠን አእምሯችሁ ሲንቀሳቀስ ጥሩ ላይሆን ይችላል። እነ አልዛይመርስ እና ፓርኪንሰንስ የመሳሰሉት የሚከሰቱት ከፍተኛ የሆነ ፍሪ ራዲካልስ እና ከፍተኛ የሆነ ሹገር ሰውነታችን ውስጥ ሲመላለስ ነው። ያን ደግሞ ስንቀንስ አልዛይመርስ ወይም አላስፈላጊ መርሳት ችግር፣ ዲሜንሻ፣ ፓርኪንሰንስ የሚባሉ የአእምሮ ህመሞች ከኛ ማስወገድ እንችላለን። በተለይ
በተለይ እነዚህ አዋቂዎች ለሚከሰቱት እነዚህ ነገሮች ለመከላከል ጾም በጣም ትልቅ ጥቅም አለው ማለት ነው። ስለዚህ እነዚህ 5ቱ የጤና ጥቅሞችን እያሰብን መጾም ይኖርብናል። በተጨማሪ ደግሞ መንፈሳዊ ጥቅሞችን እያሰብን መጾም ይኖርብናል። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ